ጽናት ድራማ ተለቀቀ ክፍል 212። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ቪዲዮዬን ላይክ እና ሼር እያደረጋችሁ እስከ መጨረሻው ተመልከቱልኝ። ጽናት ድራማ በክፍል 212 በጣም በሚገርም ሁኔታ ጽናትና ኪራ እንዲሁም ጽናትና ትንሿ በኃይለኝነት ተጣልተዋል። ትንሿ ከቤት በቃ ከስራ መውጣት አለባት በማለትም ጽናት ወስናለች። ለኪራ እንግዲህ ኪራ ካለበት በአስቸኳይ ተጠራውና ደውላ እቤት ስለ ትንሿ እንድንነጋገር ፈልጌ ነው በማለት ኪራን አጣድፋ ታመጣዋለች ወደ ቤት። እና ለዚህ ነው እንዴ ጠራሽኝ? እኔ እኮ ምን ገጥሞሽ ነው ብዬ በማለትም አሁን ያልተነጋገርንበት ታዲያ መቼ ልንነጋገርበት ነው በማለት ጽናት በአንድ በኩልም ለትንሿ በማሰብ ቢሆንም ነገር ግን ትንሿን እየተረዳችባት ያለው ሁኔታ የተሳሳተ አመለካከት ነው። እናም እንግዲህ በትንሿ በኩል ደግሞ መቅደስ እንግዲህ ለትንሿ በጣም ለኑሮዋም ለህይወቷም ለእድገቷም መሰናክል ሆናባታለች። ራሷን ከትንሿ ጋር መቅደስ ታወዳድራለች። እኔ ለምንድን ነው ከሷ የማንሰው በማለትም እንግዲህ እጅጉን በጣም ራሷን ከትንሿ ጋር እያፎካከረች በትንሿ በቤት ሰራተኝነትነትም ሆነ በትምህርት ቤትም ጉብዝናዋ ሆነ እንዲሁም ደግሞ በፍቅር ህይወቷን በጣም ትቀናባታለች። የትንሿ የሆነው ነገር ሁሉ ለምን ለእኔ አይሆንም? እኔ ከሷ በምን አንሳለሁ በማለት ከትንሿ በምን አንሳለሁ በማለት እንግዲህ መቅደስ ትልቅ የህይወት መሰናክል ሁናባታለች ለትንሿ ማለት ነው። ጽናትና ትንሿ በኃይለኝነት ተጣልተዋል። ትንሿ ወደ ትምህርት ቤት አልሄደችም ነበረ። ጽናት በየጊዜው በምትናገራት ንግግር እና ትንሿም ደግሞ ከጽናት ንግግር ለማምለጥ ጽናት በምትጠይቃት አንዳንድ ነገሮች ትዋሻለች። ጽናት ደግሞ ውሸትን እጅጉን በጣም አርጋ ትጠላለች እና ለምን ተዋሽኛለች በማለት እንግዲህ በተደጋጋሚ በጥፊም ስትመታት ነበረ። ትንሿ በጣም ብሷት ነበር እና ከጽናት ጋር በመነጋገር ትምህርት ቤት ዛሬ አልገባም፣ በቃ ሙዴ ጥሩ አይደለም፣ ጥሩ ላልማር በቃ መግባት አልፈልግም ብላ መንገድ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች ነበረ። እናም እንግዲህ ጽናት ደግሞ ያቺ መቅደስ በውሸት ንግግር ባደረገችው እና ባቀነባበረችው መሰረት ወደ ትምህርት ቤት ሂዳ ስለ ትንሿ አንዳንድ ነገርም እንዲሁም ደግሞ ክላስ መኖሯንም ለመጠየቅ ሞከረች። ነገር ግን ትንሿ ትምህርት ቤት ግቢ እንደሌለች ተነገራት። ትንሿ በጽናት ንግግር ተጽዕኖ ፈጥሮባት ትምህርት ቤት አልሄደችም ነበር። መንገድ ላይ ነበር ቀርታ ቁጭ ብላ ስታለቅስ የነበረው። መንገድ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች ኢዛና ያገኛታል። ኢዛናም እንግዲህ ወደ ቤቱ አባብሎ ይወስዳትና አረጋግቶ ጥሩ ጊዜ ካሳለፉና ከተረጋጋሽ በኋላ ነበረ ወደ ቤት የተመለሰችው። መሽቶም ስለነበረ ጽናት ምንም አልተናገረቻትም ነበር። እንደተለመደው ጽናት እንግዲህ ትንሿን ጥያቄ ጠየቀቻት። ትናንትና ትምህርት ቤት ሄደሽ ነበሩ ያለቻት። ትንሿም እንግዲህ ጽናትን ፈርታ አዎ የት ሄዳለሁ ብለሽ ነው? ትምህርት ቤት ነበርኩኝ አለች። እንዴት ተዋሽኛለሽ በማለት ጽናት አፈጠጠችባት። በጥፊም አጠናበረቻት። እጅጉን በጣም ብው ብላ ተናደደች። ለኪራም እንግዲህ ስልክ ደውላ በአጣዳፊና በአስቸኳይ ወደ ቤት እንዲመጣ አደረገች። ኪራም ምን ገጥሟት ነው ጽናት በማለት እንግዲህ በሩጫ ነበር ወደ ቤት ሄደው። ቤት ከደረሰ በኋላ ስለ ትንሿ እንድንነጋገር ፈልጌ ነው አለችው። ውይ ነው እንዴ? ለትንሿ ነው እንዴ? እኔ እኮ ምን ገጥሞች ነው ብዬ ነው አላት። ዛሬ ላይ ያልተነጋገርን ታዲያ መቼ ልንነጋገር ነው? የትንሿ ነገር ምንም እያማረኝ አይደለም በማለት እጅጉን በጣም ከጽናት ጋር ይጣላሉ። ትንሿን ከቤት ማስወጣት አለብን፣ ስራ ትልቀቅ አለች። ኪራ በዚህ ንግግሯ ጽናት እንዲህ ስትናገር በጣም ተገረመና ተደነቀ። የምርም ያቺ የድሮዋ ጽናት ነሽ እንዴ ሁሉ አላት። ጽናት አሁን ላይ አንድ ሲናገሯት እጥፍ አድርጋ ነው የምትናገረው። ነገርም ይላታል። ጽናት አሁን ላይ በዙሪያዋ ያሉት ጓደኞቿ ሁሉ ኪራም እጅጉን በጣም ፍጹም ሌላ ሰው ሁና ተቀይራበታለች። ምን ነክቷት ነው? ምን ገጥሟት ነው እያሉ ነው። ኒና እጅጉን በጣም በሚገርም ሁኔታ የጽናት መቀየር አሳስቧታል። ምን ነካት? ምን አይነት መጋኛ መታት? እያለችም ከራሷ ጋርም እንግዲህ ትልቅ ንግግር ፈጥራለች ማለት ነው።
ጽናት እንግዲህ ለኪራ አሁን ላይ ወይኔን ወይ ትንሿን ትመርጣለህ አለችው። እንዴት ይህን ያክል በዚህ ደረጃ ርቀሽ ትወስኛለሽ አላት ኪራ። ትዳሬን እንዴት ነው ከዝም ብሎ ነገር ጋር ላወዳደር የምችለው በማለትም ኪራ ተናደደባት። ኪራ እጅጉን በጣም በሚገርም ሁኔታ በጽናት ባህሪ መቀያየር እንዲሁም ደግሞ ለጽናት በተደጋጋሚ ሚኪ አብሮ አደጓ ከውጭ ሀገር ስልክ ይደውልላታል፣ ሰዓት አይጠብቅም፣ ባገኘው አጋጣሚ ነው። እሷም እንግዲህ ከመኝታ ተነስታም እንግዲህ ሳሎን ቁጭ ብላ በእኩለ ሌሊት እንግዲህ ስልክ ስታወራም ኪራ ይደርስባታል። ስልኩ በተደጋጋሚም ሲደወል ያ የሚመለከትም ነበር። የባህሪዋ መቀያየር ከስልኩ ጋር ያገናኘው ይገኛል ማለት ነው። ኪራ እጅጉን በጣም ተጣልተዋል ዛሬ። ጽናት ኪራ በምታደርጋቸው አንዳንድ ነገሮች ተይ እረፊ ብሎ ቢናገራትም ጽናት ግን እሱ ተናግራ እንዲናገራት እያደረገች በጣም በሚገርም ሁኔታ የሚያሳዝን እንዲሁም ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። እናም እንግዲህ ኪራ የጽናት አሁን ላይ የበፊት ታሪካቸውን በእነሱ ቤት ሰራተኛ ሆና እንደደፈራት ሁሉ ያንን ቁስል ሁሉ እያመጣች አሁን በትዳሯ መሀል እንግዲህ አላስፈላጊ የሆኑ ሰጣ ገባዎችን እየፈጠረች ትገኛለች ማለት ነው። ኪራ እባክሽን በማለትም እየለመናት ነው። ግራም ተጋብቷል ኪራ። ቆይ ማን ነው እዚህ ቤት የሚመጣ ሰው አለ እንዴ እስከ ማለት እንግዲህ ትንሿን ሲጠይቅም ነበረ። ማን ነው ቆይ ያ ስልክ የሚደውልልሽ ሰው ነው ለትዳሬ ጠንክ የሆነው አልለቀውም እያላትም ነው። ጽናት እንደዚህ ሲላት እንግዲህ እንዴት አታምነኝም እኔን ትላለች። እንዴት ብዬ ልመንሽ? አሁን እኮ አንቺ ያቺ የማቅሽ እኮ ጽናት አይደለሽም፣ ጭራሽ ግራ እያጋባሽ ነው ብሏታል። ጽናት በጥፊ ሁሉ እስክትመታው ድረስ ነበረ ኪራን። ኪራ ምንም አድርጓት ሳይሆን እንደው ባለመግባባት ብቻ በጥፊ ማጠናብረዋለች። በጥፊ መታው አክብሯት ምንም ነገር አላደረጋትም። እናም በሚገርም ሁኔታ ይህን ያክል ነው ትዕግስቷን ያጣችው ጽናት ማለት ነው። በዚህ ሁኔታ የኪራና የጽናት አብሮ የመቀጠላቸው ነገር በጣም የሚያስፈራ ነው። እናም እንግዲህ ኪራ ግራ ገብቶት ወደ ፈጣሪው ኧረ አምላኬ ሆይ ትዳሬን መልስልኝ፣ ቤቴን አስተካክልልኝ እያለ ፈጣሪውንም እየተማጸነ ይገኛል። ኪያን እባክሽን እስኪ ምንድነው ችግሯ አናግሪያት በማለት ለምሩ ደውዬላት ነበር፣ ግን ምሩ ቤት አይደለሁም ብላኛለች ብሏል። እናም አንቺ አነጋግሪያት ስር እኔ ጽናትን ማናገር አልፈልግም፣ እዚህ ቤት ለራሱ የመምጣት ፍላጎትም የለኝም ብላም ነበረ። ኪያ የፈራችውና ያለችው አልቀረምና ለወንድሟ ብላ ጽናትን እንግዲህ መኝታ ክላስ ሄዳ ብታናግራትም ነገር ግን ጽናት ለወንድሟ እያገዘች እንደሆነ ነው ያስመሰለችው። ጽናት ፈጽሞ መታሰብ የሌለበትን ነገር አእምሯ ላይ እያሰበችና ለአእምሯ መጥፎ መጥፎ ነገር እየመገበችው ትገኛለች ማለት ነው። ሰኒና ጆከር ተጋባን ብለዋል። መጨረሻቸውስ ምን ይሆን? ያ በነሰኒ ቤት የሚኖረው ሰው እጅጉን በጣም አድርጎ እየረበሻቸው እና ህይወታቸውን ምስቅልቅል አድርገዋለሁ እያለ ነው። ከሰናይትም አልፎ እህትየቱን ለመቀራረብም እየሞከረ ይገኛል ማለት ነው። ትንሿ እንግዲህ በቃ ቤቱን ስራ ለቀሽ ውጪ በማለት እንግዲህ ኪራና ጽናት ሊደባደቡም የቻሉበትን ምክንያት አንድም ይሄ ነው። እንዴት እንደዚህ ልትይ ትችያለሽ በማለት ወይ ከቤትክ ወይ ከትንሿ ምረጥ በማለት ምርጫም ሰጥተዋለች። ትንሿም እንግዲህ በቃ እኔ መሄድ አለብኝ፣ እኔ በስነ ስርዓት ነው ስራዬን እየሰራሁት ያለሁት፣ ነገር ግን እኔና ጽናት ልንግባባ አልቻልንም። የሰው ቤት እስከሆነ ድረስ ትምህርቴ እንጂ የሚቀረው የሰው ቤት እስከሆነ ድረስ ማንንም ሰው ልለማመጥ አልችልም ብላለች ትንሿ። ያው ማርም ሲበዛ ይመራል አይደል የሚባለው። ጽናት እንግዲህ በጥፊ እስክትመታት ድረስ ነው። እናም የታገሰቻት እና የቻለቻት አሁን ላይ ደግሞ ውጪ ብላታለች ማለት ነው። እናም እንግዲህ ትንሿም መውጣት አለብኝ ብላ ጓዟን ሸከፍ አድርጋለች። በሌላ በኩል እንግዲህ ቅዱስና ሰላምዬ ሰላም ቅዱስን ለማውራት ትፈልግ ነበር። ዛሬ ግን እውነታውን አወቀች። በምን እንደሚጣላት እና በምን እንደሚናደድባት ነገራት። እሷ እንግዲህ አዎ ተሳስቻለሁ፣ በአጋጣሚ የተፈጠረ ነገር ነው በማለትም የድሮ ታሪኳን ነገረችው። እንዴት በአጋጣሚ ልትይኝ ትችያለሽ? በማለትም እንግዲህ ቅዱስ ተናዶባታል። እናም እንግዲህ አሁን ላይ ራኬብም ሰኒ ተጋባን በማለት ከጆከር ጋር ስትናገር በሚገርም እና በሚያሳዝን ሁኔታ ተናዳባታለች ማለት ነው። ለጓደኞቿ ቤት ኑ ብላ ስልክ ደውላ
ራኬብ ግን ላስቀይማትና መጥፎ ነገር ልናገራት አልፈልግም ብላ ቤቱን ለቃ ወታለች ማለት ነው። ትመለሳለች ወይስ በዛ ቦታ ነው የምትቀረው? በጣም ተናዳባታለች። የሰኒና የጆከር ውሳኔያቸው ልክ ነው ብላችሁ ታስባላችሁ? አድማጭ ተመልካች ቤተሰብ ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩን ማለት ነው። እንግዲህ ለዛሬ የነበረን ቆይታ የጽናት ድራማ የክፍል 212 ይህንን ይመስላል። የጽናትና የኪራ ሁኔታስ እንዴት ነው በዚህ ሁኔታ ሊቀጥል የሚችለው የሚለውን ወደፊት አብረን የምናይ ይሆናል ማለት ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ነባሮች ላይክ እና ሼር እያደረጋችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ክፍል ጽናቶች ምን ይዘው ያጋሩናል የሚለውን ደግሞ በቀጣይ ክፍል አብረን የምናየው ይሆናል። እስከዛው ድረስ ባላችሁበት ቸር ሰንብቱ። ባይ ባይ ውድ ቤተሰብ።